ሰላም ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ያመሰግናለሁ። ዛሬ ቀን 07/12/2018 ዓ.ም ነው። ይሄ ቪዲዮ ረሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባበሩ፣ ፎሎ አድርጉት። ምስራቅ ጎጃም ስናን ወረዳ የብልጽግና የጸጥታ ኃላፊዎች ስናን ወረዳ ውስጥ ማለት ነው ከፋኖ እጅ ሰጠውኛል ብሎ በፎቶና በቪዲዮና በስም ዝርዝር አቅርቧል። እጅግ በጣም የሚገርም ነው። ያው ማህበረሰቡ ያውቀዋል ምን እንደሆነ ማህበረሰቡ ያውቀዋል። ግን መልስ ለመስጠት ፈልጌ ነው። እነዚህ ልጆች ማን ናቸው ምንድናቸው የሚለውን እውነታውን ለመናገር ፈልጌ ነው። እስኪ ከዛ በፊት ቪዲዮውን አይተነው እንመለስ። በምስራቅ ጎጃም ዞን ስናን ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ መቀበላቸውን ተናገሩ። በህዝቡ ላይ የደረሰ ያለው ግፍና በደል እንዲያበቃ የጠየቁት ታጣቂዎቹ ሰላምን በማረጋገጥ ወደ ልማት መመለስ ይገባልም ብለዋል። መረጃውን የስናን ወረዳ መንግስት ኮሙኒኬሽን አድርሶናል። ንጉስን ታዩ ያቀርበዋል። በምስራቅ ጎጃም ዞን ስናን ወረዳ የመንግስትን የሰላም ጥሪ የተቀበሉ የታጠቁ ኃይሎች ለአካባቢያቸው ሰላም መረጋገጥ እንደሚሰሩ ተናገሩ። የሰላም ጥሪውን ከተቀበሉ ወጣቶች መካከል ጌታሰው ዮሴፍ፣ ድረስ አሻግሬና መለስ አይተነው በወቅቱ በተሳሳተ መንገድ የአማራን ህዝብ ጥያቄ እናስመልሳለን በሚል ወደ ጫካ መግባታቸውን ተናግረዋል። ለህዝብ ከወጣን አሁን እኛ ህዝብ በጣም እያተበደለ ነው። በእኛ ምክንያት በተለይ በመዋጮ ከአመት 3 ጊዜ ቢያንስ ህዝብ ለኛ መዋጮ ያዋጣል። ለጥይት መግዣ ለቀለብ ለምን እየተባለ ድሃ የለ ሀብታም የለ እኩል ተጥሎበት እንደይናገር ፈርቶ የታጠቀን አካል መናገር ስለማይችል ያው ተገዶ ነው እያወጣ ያለ። እኔ በተረዳሁት ልክ ለገንዘብ ለጥቅም መሮጥ እንጂ አማራን ነፃ አወጣለሁ የሚለው ፖለቲካ ውሸት እንደሆነ እንደማይጠቅም ሳይው በቃ እኔ እዚያው መንግስት እንዳደረገ ያርግብዬ ከመንግስት ጋር ይቅርታን ብዬ ወደ መንግስት ገብቻለሁ። በህዝቡ ላይ እየደረሰ ያለውን ግፍና በደል እንዲያበቃ ሰላምን መቀበላቸውን የተናገሩት ወጣቶቹ በጫካ የሚገኙ ሌሎች የታጠቁ ኃይሎችም የሰላም ጥሪውን እንዲቀበሉ መልእክት አስተላልፈዋል። ያው ማስተላልፈው መልእክት እኔ ማንኛችሁም ወጣቶች ገና አድጋችሁ ሳጨርሱ አትሙቱ። ለመንግስት እጃችሁን ሰጣችሁ ሀገራችን ለምለም ናት። የተማረው በትምህርቱ ያልተማረው በጉልበቱ የትኛውም ቦታ ላይ በረሃም ምንም መሬት ስላለ ሰርተን መብላት ስለምንችል ወደ ሰላማዊ ኑሮ እንዲመለስ ነው የምነግራችሁ። ብዙዎች ወጣት ይው አብዛኛውን ዝም ብለው ይገባሉ ወደ ጉዳት እንጂ ወደ ልማት አይደለም እየደረሰ ያለው እና ይሄ ሁሉም ወደ ሰላም ተመልሶ ሁሉም ሀገሪቷ ሰላም ሆና ወደ ስራ እንዲመለስ ነው የሚለው። በቀጣይ የበደላቸውን ህዝብ ለመካስ ዝግጁ መሆናቸውን ያስረዱት ወጣቶቹ ሰላማዊ አማራጭን ከተቀበሉ በኋላ በመንግስት አስፈላጊው ድጋፍና እንክብካቤ እየተደረገላቸው መሆኑን ተናግረዋል። እዚህ ከመጣን በኋላ በጣም አሪፍ ነው እየተንከባከቡን ያለው። በአልባሳቱም ሆነ በምግብና ነገር እንዳይከፋችሁ እንዳይላችሁ ነው የሚሉን፣ እንዳይርባችሁ ነው የሚሉን። አብሬ በጎን ተመንግስት ጋር ሆኜ ማህበረሰቡን ያንን የተበደለውን ነፃ ለማውጣት ትልቅ ሐሳብና ትልቅ ሚና እንዳለኝ እኔ ያስታውሳለሁ። መንግስት ሰላምን ለማረጋገጥ ከህብረተሰቡ ጋር ተደጋጋሚ የህዝብ ግንኙነት ስራዎችንና ውይይቶችን ሲያካሄድ መቆየቱን የስናን ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አድምጥ ምንዬ አስረዱ። ያው እንግዲህ ቪዲዮውን እንደተከታተላችሁት ነው። አሁን ስለነዚህ ልጆች እውነተኛ ታሪካቸውን ነው የምነግራችሁ ማለት ነው። ሲጀመር አገር በውሸት አትመራም ጎስ። ማህበረሰቡ ያቃል እንዴ አብራችሁ እኮ ነው የሚኖር ማህበረሰቡ። ይህን ያክል ውሸት ምን ያደርግላችኋል? አራባዛ እንግዲህ ሲጀመር እነዚህ ሌቦች ናቸው። 4 ናቸው እነሱ አሁን ያቀርቧቸው 3 ናቸው። 4 ነው የነበሩ። አራተኛውን ፋኖ ሲዘርፉ በነበሩበት ሰዓት ላሻ የሚባል ልጅ አራተኛው ማለት ነው። የነዚህ ስም ዝርዝራቸው አሁን የቀረቡት ድረስ አሻግሬ፣ መለስ አይተነው፣ ጌች ዮሴፍ ይባሉ ወይም ጌታቸው ወይም ጌች ዮሴፍ ይባላሉ ማለት ነው። ከነዚህ 3ቱ ናቸው የቀረቡ። አንደኛው ላሻ የሚባለውን ሲዘርፉ ተገኝተው ከፋኖ ጋር በነበረው የተኩስ ልውውጥ ላሻ የሚባለው ህይወቱ አለፈ ማለት ነው። ከዛ በኋላ ድረስ መለስና ጌችን ፋኖ አስሮ በወቅቱ እንክት አድርጎ ገርፎ ማለት ነው። እንክት አድርጎ ገርፎ በህዝብ አደባባይ ካቃለ የስናን ህዝብ እንክት አድርጎ ደብድቦ አስሮ ለረጅም ጊዜ አስሮ ፖለቲካ ትምህርት አስተምሮ ዳግም አንደግም ብሎ የለቀቃቸው ሰዎች ናቸው። ወደው ብልጽግና ገብተው ፋኖነን ብለው የሚወለጋገዱት ማለት ነው። ለዛውም የስናን ፋኖ ለብልጽግና እጅ ሊሰጥ ማለት ነው።
በውጊያ ደረጃ መሞት መስዋዕት ይኖራል። ምክንያቱም በቲማቲም አይደለም እየተዋጋን ያለው። ከዛ ውጭ ግን ፋኖ እጅ አንከርፎ ለብልጽግና የሚሰጥ ፋኖ የለንም እኛ። ስለዚህ እንዳልኳችሁ እነዚህ ሰዎች 4 ሆነው ተደራጅተው ሲዘርፉ የነበሩ አሁን በህይወት የሌለው በፋኖ ጥቂት የሞተው ላሻ የሚባል እዚህ ጋር የቀረቡት ደግሞ ድረስ መለስና ጌች የተባሉት 3ቱ ደግሞ በፋኖ ተደብድበው ጀርባቸው ቢታየው ያሳዩት። እስኪ ጀርባቸውን ያሳዩት። አንተ ፈሳም ብቻ ሆዳ አው የምትበላው የምትጠጣው እንደሌላ ቃል እኔ እኮ ብልጽግና የረባ ሰው አይወስድም። ጅላጅሎችን እኮ ነው የሚወስዳቸው። የረባ ሰው አይወስድም። የረባ ሰውማ ወጦ እየታገለ ነው። አው የነዚህ የሶስቱ ጀርባ ይታይ። ሲዘርፉ አግንቷቸው ፋኖ ያኛውን አንደኛውን እንዳልኳችሁ በጥይት ግንባሩን ተባለ አልያዝም ብሎ በጥይትም ግንባሩን ተብሎ ተቀበረ ይታወቃል። እነኚህ ግን ተይዘው በስነ ስርዓቱ እጅ ሰጠው ግንባታ ተሰጧቸው ታርመው ወደ ማህበረሰቡ ተቀላቅለን እንኖራለን ብለው ሌብነት አንሰርቅም ካሁን በኋላ ብለው ትተው የነበሩ ሰዎች ናቸው። ወደ ብልጽግና ገብተው ስለሚርባቸው በህይወታቸው ድሃ ስለሆኑ የሚበሉት የሚጠጡት ስላጡ አሁን ከቃለ መጠየቁንም እንደሰማችሁት መንግስት እየተንከባከበን ነው እያበላን እያጠጣን ነው ምናምን እንዳይከፋቸው ይታል ሆዳሞች ስለሆኑ ማለት ነው። እና ምስክር የነዚህ ጀርባ ነው ይታይ። እስኪ ጀርባቸው ፋኖ የገረፋቸው ጀርባቸው ይታይ። አንተ ቀዳዳ ቦሽቲ 99 ብትዋሽ እኛ ገጥመናል አንላቀቅም። ገና አያትክን ወንድምህን እያመጣህ ፋኖ ነው እያልክ ቃለ መጠየቅ ትሰራለህ። አንላቀቅም። አንተ ቦሽቲ ብቻ አንተ ፈሳ። አሁን ማሳያችሁ ቪዲዮ አዲስ አበባ ላይ የኦሮሚያ ልዩ ኃይል እየገባ የሚያፈርሰው ቤት ነው። አለምንም ዋስትና ማለት ነው። ሴትዮዋን ቤቷን እያፈረሰ ለህግ ተገዥ አይደለሽም ወይ ይላል። እሱ ግን ቤት ያፈርሳል። እሱ ቤት ሲያፈርስ ህጋዊ ነው። ሴትዮዋ ደግሞ ቤት የመፍረስ የለበትም ብላ ስትከራከር ግን ህጋዊ አይደለም። እንደዚህ አይነት የጨነቀረ መሀይም መንግስት ነው ሀገሪቱን የሚመራት። ተመልከቱት። እንዳያችሁት ነው እንግዲህ ፖሊስና ሚኒሻ የኦሮሚያ ልዩ ኃይል ገብቶ ነው የአዲስ አበባ ነዋሪዎችን ቤት የሚያፈርስ። አላማው ምንድነው ከተባለ የግለሰቦችን ቤት ማዳበር፣ የግለሰቦችን ኪስ ማዳበር፣ የግለሰቦችን አካውንት ማድለብ ነው። እኔ የአዲስ አበባ ሕዝብ ምን እያደረክ ነው? ምን እየሰራችሁ ነው? ይሴትዮ ድረሱልኝ እያለች ሆ ብለህ ብትወጣ ምንድነው የምትሆነው? ነገም እኮ አንተ ጋር ነው የሚደርስ እንዴ። ምን እየሰራ ነው? ምን እያደረክ ነው? ቤት ሰርተህ ካልኖርህ ዛፍ ላይ ተንጠልጥለህ አትኖርም መቼም እንዳሞራ እንደወፍ።
የሆነ ሰው እኮ ሲታመም ወይም የሆነ ነገር ሲሆን ኮሮጦ እኮ ነው ቤቱ የሚሄደው። ቤቱ ሲፈርስ የት ሊደርስ ነው? እሺ ይህ ሴትዮ ድረሱልኝ እያለ እየጮኸች አጠቃላይ ንቅል ብለው ወጣ። የማትቃወም የማትገጥም ለመቼ ልትሆን ነው? በተራ እንድትበላ ነው የፈለከው። እነዚህ 3 በሬዎች እንደሚባሉት ጥቁሩ ቦቃውና ቀዩ እንደተባለው አብይ አህመድና ማን ነው 11 በሬ አድርጎ የሚተርትባቸው ሁሉ ጊዜ ዳንኤል ክብረት። እንደዛ እኮ ነው የሆነው የአዲስ አበባ ህዝብ ኑሮ። በኢኮኖሚ መከራን እያየህ ራብህን እንኳን የምትችልበትን ቤቱን በተራ ሲፈርስብህ በእነዚህ ማይማን ማንበብ መጻፍ በማይችሉ ምንሾችና ልዩ ኃይል በኦሮሚያ ልዩ ኃይል ሲፈርስብህ ምንድን እያደረክ ነው? ምን እየሰራ ነው? እስከ መቼ ነው? እቺ ሴትዮ ድረሱልኝ እያለች ሴቷ እየጮች እየታገለች ቆመ የምታይ ለመቼ ነው? ምን ልትሆን ነው እንዴ? በምድር ላይ እኮ ለአንድ ጊዜ ብቻ ነው የምትኖረው። ደግመህ እኮ ወደ ምድር አትመጣም። እንደ ክሊማንጃሮ ተራራ ወይም እንደ ራስ ዳሽን ዘላለም ዓለምህን ቆማ አትኖርም። አንድ ቀን ትሞታለህ። የእችን ሴትዮ እንባ አንብሰህ አንዱን በቆንጨራ ቆርጠህ ብትሰዋ ምንድን ክብር ነው እኮ ለአንተ በሰማይም በምድር። ታዲያ ለዚህ መንግስት የምታጨበጭቡ ሰዎች ምን አይነት ማይማን ናችሁ? ምን አይነት ደንቆሮች ናችሁ? በተለይ አዲስ አበባ ውስጥ ያለ ወጣት አትከርሳ አፈር ብላ። አንተ ስትወለድ እኮ እናትህ እሰይ እንኳን በሰላም ተገላገልሽ እንኳን ማርያም ማረችሽ በሌሎች ሃይማኖቶች የሚባለውም እኮ ተብሎላት ሊሆን ይችላል ለእናትህ ጭንጋፍ። አንተ ስትወለድ አባትህ በዛ በወንዝ ሸንተውት ቢሆን ነው የዛለተ። አንተ ግማታም የሆንክ የአዲስ አበባ ወጣት ጃምቦዘ ሱሪን ዝቅ አድርገህ ቂጥህን ስታሳይ የምትውል ከርሳ አፈር ብላ አፈር ያበራ። ለመቻባት ክልትኮን ድም ብላ